ጤና ይስጥልኝ ውድ የዩቲዩብ ተከታታዮች አዲስና ትኩስ መረጃዎች ደርሰውኛል። ከዚህ እንደሚከተለው ይቀርባሉ። አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አሁን ወደ ዜናዎቹ እናልፋለን። በስተመጨረሻም ዓለም እፎይ ልትል ይመስላል። አሜሪካና ኢራን ድርድር ላይ ናቸው ተብሏል። በቅድሚያ የ45 ቀን የተኩስ አቁም ስምምነት ሊያደርጉ እንደሆነ ተሰምቷል። አሸማጋይ ሀገራትም ቱርክ፣ ግብጽና ፓኪስታን መሆናቸው እየተነገረ ነው። ይህ የተኩስ አቁም ስምምነት ወደ ዘላቂ ጦርነቱን የማቆም እርምጃ የሚመከርበት ሊሆን እንደሚችል ተጠቁሟል። በዚህ ወሳኝ ውይይት ላይም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ተሳትፈዋል ተብሏል። በተያያዘ ዜና ሮይተርስ ይዞት የወጣው መረጃ እንደሚያሳየው ደግሞ በኢራንና በአሜሪካ መካከል ያለውን ውጥረት ለማርገብ ባለ 2 ደረጃ የሰላም እቅድ ለሁለቱም ወገኖች መቅረቡ ተዘግቧል። የስምምነቱ ዋና ዋና ነጥቦችም አስቸኳይ የተኩስ አቁም ስምምነት ማድረግና በቀጣዮቹ ከ15-20 ባሉ ቀናት ውስጥ ደግሞ ዘላቂ የሆነ የሰላም ስምምነት ውስጥ መድረስ እንደሆነ ተነግሯል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዡ ማጂብ ካዴሚ በእስራኤልና አሜሪካ ጥምር ኃይል መገደላቸውን ቴህራን አስታወቀች።